ድኛለሁ ስትል የእግዚአብሔር ልጅ ሆናል ማለት ነው። ታዲያ የእግዚአብሔር ልጅ እኮ ቀደም እኮ የእግዚአብሔር ልጅ ነን እኮ እንጂ በክርስቶስ የሆንከው አዲስ የእግዚአብሔር ልጅነት የለም። አይ አዲስ የእግዚአብሔር ልጅነትማ በጥምቀት የምታገኘው ነው። ዳግመኛ ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት ማንም ሊገባ አይችልም በማለቱ በጥምቀት የእግዚአብሔር ልጅነት አግኝተናል። ኦኬ አንዴ ዴቪ ላስገባህ አልቻልኩም። እስቲ ውጣና ተመልሰና ወይ ሪኩዌስትን ላገኝ አልቻልኩም። ኔትወርክ ሊሆን ይችላል እያስወጣ ያለውና ዴቪ አንዴ ውጣና ተመልሰ ግባ። አንተን አይደለም ከስር ዴቭ ሊገባ ፈልጎ ግን ኔትወርኩ መሰለኝ እያስወጣው ነውና፣ እሺ ዴቭ ካለ ና ተመልሰና ውጣና ከሲስተሙ ተመልሰና። እሺ አሁን ክሊር እናድርገው፣ ያልከንን በጣም ግልጽ እናድርገው፣ ሰው እየተከታተለ ስለሆነ ፕሊስ። አሁን አማኞች ከስር ጻፉለት እሺ፣ ሐሳቡን እንድንረዳው። አይ ቲንክ መምህር ልበል መሪጌታ። አዎ መሪጌታ እንዴት ናችሁ ፍሬንዶች? አትሊስት ትልቅ ሰው ሲያወራ መስማት መቻል አለብህ። እንደገባ ዝም ብለህ አታውራ እሺ። አክብረን ማውራት ይኖርብናል ማለት ነው። እሺ ስለዚህ መሪጌታ ምንድን ነው እያሉ ነው ያሉት? ድኛለው ሲሉ መሪጌታ እያወሩ ያሉት ከምን አንጻር ነው? የአዳምን ኃጢአትን ከአዳም በሚመጣው ውርስ ኃጢአት ነፃ አውጥቻለሁ ነው አርጊውመንቱ። እሱ እንረዳው፣ እንደዛ እንረዳው በትክክል። እግዚአብሔር የአዳምን በደል ለመካስ ሲል ነው ከሰማይ ሰማያት የወረደው አይደለም? በአዳም ሰላም ናችሁ? እንዴት ነው ጥፋት የተነሳ የእፎይ ተማሪ ነኝ ያልከው ወዳጄ ሚውት ታደርጋለህ። የቤተ ክርስቲያን መምህራን አገልጋዮች እያወሩ ነውና እኛ እንዳከበርን እናንተ ማክበር አለብን። ብራዘር ሚውት አድርግና ስማ፣ ተማር። ከአንተ በላይ ቤተክርስቲያኗን የሚያውቁ ሰዎች ናቸው እያወሩ ያሉትና አስሩ ይገባ። አይ ጥያቄ ነበረኝ፣ አንድ ጥያቄ ነው ነበረኝ። አድርግና ጥያቄውን ታወራለህ። ብራዘር አንዴ ሚውት አድርግ። አይ ያው ልጠይቅና ወዳጄ ይጠይቅ ጠይቆ ይውጣ፣ ችግር የለም ያወራል። መጨረሻ ላይ እንነጋገር። ማካበድ እና ብሮ እንዴት ናችሁ? እዚህ ጋር እኔ ነኝ ያስወረድኩ ብራዘር። እሺ ስነ ስርዓት ስለሚያስፈልግ ማለት ነው። ስነ ስርዓት ስለሚያስፈልግ ኦኬ። አሁን እያወራን ያለ ነው ሐሳብ አለ። አሁን እንደ አንድ ኦርቶዶክሳዊ መሪጌታ እያለን ያለው ምንድነው? የዳን ነው የጸደቅ ነው። ኦኬ መጽደቅ የሚባል ነገር የለም ብለዋል። የዳን ነው ከአዳም ከውርስ ኃጢአት ብቻ ነው ማለት ነው። ከውርስ ኃጢአት ብቻ ነው አይደለም ያልኩት። እሺ ከሲኦል ቅጣት ያለ ፍርድ ከምትገባው ሁሉ ድነናል። አሁን የምትገባው ሲኦል እንደሰራው ስራ መጠን ነው። በማመንህ ብቻ ገነትን አትወርስም በተግባር ካላሳየህ። ኦኬ ስለዚህ ስለዚህ ዳንን ብለን እንድናይ ማለት ነው። አሁን እንደ አንድ ቤተክርስቲያኒቷ እንደሚያክሰው የዳኑት እርሶ ከምንድን ነው ባጭሩ? የዳኑት እርሶ ባጭሩ ከምንድን ነው? እንዴ አንድ ጥያቄ እያዘዟር ካጠየቀኝ እንጂ የመለስኩት መልስ እኮ ቀደም ለጠየቀኝ መዳን ለሚለው ትርጉም መስጠቴ ነው እኮ። ከምንድን ነው የዳኑት እንድንረዳ ማለት ነው። ዳኑት ሲሉ ከምንድን ነው የዳኑት እርሶ? በዘር ከሚመጣ ኃጢአትና ከሲኦል ቅጣት ያለ ፍርድ ሲኦል ከምገባበት ቅጣት መዳን ማለት እርሱ ነው አልኩህ እኮ። ኦኬ እሺ ስለዚህ ዳንኩኝ የሚሉት ከዘር ከሚመጣ ቅጣትና ያለ ፍርድ ሲኦል ከመግባት ነው የዳኑት ማለት ነው። ያለ ፍርድ ሲኦል ከመግባት ነው የዳኑት። ማን? እኔ? በትክክል ይሄ የኦርቶዶክስ ትምህርት ነው። አዎ ኦርቶዶክሳውያን እኛ ድነናል ስንል ፈዋሾች ነን እያልን አይደለም። እሺ አይ እሱን አላለም። ዴቭን የጠየቁት እኮ የኦርቶዶክሳውያንም
በማመን ብቻ ገነት ይወረሳል ብለው ማንም የሚያስተምሩት ዴቭን የጠየኩት መሪጌታ እሱም ኦርቶዶክሳዊ መምህር ስለሆነ እኮ። ኦኬ ሀሳቡን አልተረዳሁትም እውነት ለመናገር ግልጽ አድርጉልኝ እስቲ ሀሳቡን። የትኛውን ነው ያልተረዳው? ማለት እሱ የጠየቀው ማለት ነው። እሱ ሲያወሩ በዚህ የሆነ ጫጫታ ነበርና ለዛ አልሰማሁም። መዳን በሚል ነው። ከምን ነው የዳንከው? ቆይ እስኪ ልጠይቅ ዳንኤል፣ ከምን ነው የዳንከው አንተ? ግድ የለም የእርሱን ሀሳብ እናወራለን። ቆይ ግድ የለም አይደለም። እስኪ አንተ መልስልኝ። ከምን ነው የዳንከው? እናወራለን። የእርሱን እናጥራውና ከዛ በኋላ የእኔን ሀሳብ ደግሞ እናወራበታለን። ችግር የለም። እርሱን ካዩት ሲጀመር እኮ የኦርቶዶክስ ትምህርት አንድ አይነት ነው። አንተ እነሱ ማጠየቅ አይጠየቅም። እባክህ ፕሊዝ አሁን ያንን መዳን አሁን ለዴቭ ንገሩት። ለምሳሌ እኔም ቤተክርስቲያኒቷ ላይ መጽሐፍ አለኝ። የቤተክርስቲያኒቷ መጽሐፍ አሁን ከሚሉት በጣም የተቃረነ ሀሳብ የሚናገርበት ሀሳብ አለ። ቤተክርስቲያን የድነት ልንገርህ ትርጉም ያስፈልገዋል እንጂ የትኛውም ቃል ደግሞ እየተራራቀ አይደለም እኮ። ንገሩት እሺ። አሁን ለዴቭ ንገሩት እሺ። ለምሳሌ ተራራቀ አይደለም። ለዴቭ ንገሩት እሺ። ለዴቭ ንገሩት። ኦኬ እስቲ መሪጌታ እየጠበቅነው ነው። ምንድን ነው? እኔ እኮ እናንተን እኮ መጽሐፍ ልታነቡልኝ ነው እየጠበቅኩ ነው። የእርሱን የመዳን ተስፋ ንገሩኝ አለ ዴቭ። ምን ማለት ነው? የመዳን ተስፋ ምን ማለት ነው? አልገባኝም ማለት የመዳን ተስፋ የመዳን ተስፋ ማለት ምን ማለት ነው ጥያቄው? ወይስ ድኛለሁ ሲሉ ምን ማለትዎት ነው? ኧረ በእግዚአብሔር 10 ጊዜ አንድ አይነት ጥያቄ አትጠይቁኝ እንጂ ያልገባው ሰው 10 ጊዜ ማስተማር ችግር የለም። ማንኛው ነው ያልገባ? አንተ ነህ እዚህ ጋር በትልቁ የተቀመጥከው ነው? እሺ መዳን ማለት እንዴት ነው? በመጀመሪያ ይሄንን ተረዳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ምን ሊያደርግ ነው? ስለዚህ መዳን የሚባለው በሁለት መንገድ ይከፈላል። በመጀመሪያ ለኛ ምድል ስልጣን ምንድነው? መዳን በሁለት መንገድ ይከፈላል። ባለሳቁ መዳን በሁለት መንገድ ምንድን ድነት ይባላል በሰላችሁ? ስጋዊ ድነትና የነፍስ ድነት ተብሎ ይከፈላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሳለ የስጋን ደዌም የነፍስም ደዌም ያድን ነበረ። የስጋን ደዌ በተአምራት የነፍስን ደዌ በልጅነት ይላል ያድናል። ይህ በልጅነት ብቻ አይደለም። አንድ ሰው ወዶና ፈቅዶ የእግዚአብሔርን ልጅነት አምኖበት በተግባራዊ መንገድ ካሳየው ትእዛዛቱን፣ ሕጉን፣ ስርዓቱን ከጠበቀ ያ ሰው ይድናል። ከምን ይድናል? ከድህነተ ነፍስ ከነፍስ ኃጢአት ወይም ደግሞ ነፍስ ከሚመጣባት መከራ ትድናለች ማለት ነው። በኮሜንት ጉረኛ ነው ቀና ብለህ እንትን በል እንደዚህ የምትሉ ኮሜንት ጻፊዎች እባካችሁ ማድመጥ ከቻላችሁ ማድመጥ ቻሉ። ችግር የለም መሪጌታ እሱን አያስቡት። ያ ኮሜንት ለኮሜንት ሀሳብ አይስጡና ሀሳቡ ላይ ብቻ አዳምን እግዚአብሔር ሲያድነው ወደ ሲኦል ወርዶ አዳምን ከሲኦል ወደ ገነት መልሶታል። እኛስ ደግሞ ያገኘነው ጥቅም ምንድነው ስንል እግዚአብሔር መወለዱ እግዚአብሔር ለኛ ሞተ ስንል ያለ ፍርድ ወደ ሲኦል ቅጣት ከምንቀጣው በዘር ሐረግ ከሚመጣው ኃጢአት እኛ ደነናል። መዳን በሌላ አይደለም በኢየሱስ ክርስቶስ ብቻ ነው ተብሎ የተነገረው
ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ስርዓትን አስተምሮን፣ ጥምቀትን አስተምሮን፣ መጾም መጸለይን አስተምሮን ነፍሱን ለቤዛነት እስከሰጠባት ድረስ እግዚአብሔር ምን አድርጎናል ማለት ነው? ቤዛነትን ወይም ደግሞ መዳንን አሳልፎ ሰጥቶናል ማለት ነው። ዴቭ ገብቷል መልሱ? ኦኬ። በነገራችን ላይ ኦርቶዶክስ መርጌታ እኔ ለምሳሌ በዚህ ዙሪያ እነሱ ፕሮቴስታንት ናቸው፣ እኔ የኦርቶዶክስ አማኝ ነኝ እና በዚህ ዙሪያ ማለት እኔ ትንሽ አልገባኝም። የእርሷ አማርኛ አልገባኝ ይሆን አላውቅም፣ ግን ቢታብራሩልኝና ከዛ እኔና የእርሷ ሀሳብ አንድ ከሆነ ማለት በነገራችን ላይ እኛ ኦርቶዶክስ በነገረ ድነት ላይ አንድ አይነት ትምህርት አለን፣ የተለያየ አስተምህሮት የለንም። እውነት ለመናገር አንድ አይነት ወጥ ያለ አስተምህሮ ነው ያለን። ስለዚህ ያን አስተምህሯችን እኛ በማንም ፊት ሳናፍር የምንናገር ትምህርታችን ስለሆነ ያንን ጥርት አድርጉልኝና ከዛ ሀሳባችን አንድ ሲሆን የኛ ኦርቶዶክስ ሃይማኖት ትምህርታችን ነገረ ድነት ላይ በዚህ ነው የምናምነው የሚለውን እንመሰክራለን ማለት ነው። አብረን ጥያቄን ጠይቁኝ። የጠየቀው ጥያቄ ምንድነው? የትኛው ያልተብራራልህ ግልጽ ያልሆነልህ ነገር ምንድነው? በአጭሩ እርሶ ያብራሩልኝ። ራሱ አልገባኝም እኮ እኔ አማርኛ ላይ ችግር አለብኝ መሰለኝ መምህር። ችግር ካለብህ አይ አንተ ብቻ ሳይሆን እኔም ራሱ አልገባኝም እውነት ለመናገር። ስላልገባችሁ እኮ ነው ሃይማኖታችሁን እየካዳችሁ ያላችሁት እኮ ስላልገባችሁ ነው። ይህንን ለመረዳት ደግሞ ማለት ነው ረቂቅ አይምሮ ያስፈልጋል። ሰፊ አይምሮ አይደለም፣ ቀጭን አይምሮ፣ ረቂቅ የሆነ አይምሮ ያስፈልጋል። ምክንያቱም ረቂቅ ነገር በጠባብ ነገር ማለፍ ይችላል፣ ቀጭን ነገር በጠባብ ነገር ያልፋል። ስለዚህ ይህ እምነታችን ደግሞ ምንድነው? ጠባብ መንገድ ነው። ባኡ እንተ ጠባብ አንቀጽ ወደ ቀጭኑ መንገድ ግቡ ይላል። ይህ የኛ እምነት ኦርቶዶክስ ቀጭን መንገድ ነው፣ ጠባብ መንገድ ነው። ሰፊ የሆነ ነገር አያልፍበትም፣ ወፍራም ነገር አያልፍበትም። እና ህሊናችሁን ካላቀጨጫችሁት በስተቀር በውስጥ በአይምሯችሁ ካልተብላላ በስተቀር በልቡናና ጭንቅላት አንድ ላይ ሲያወራ ምስጢረ እግዚአብሔር ሲገለጽ ነው እንጂ እንዲሁ ዝም ብሎ ለመረዳት ሀሳቡ ላይ ቢያወሩ እና ምናልባት እንዲገባንም ለማድረግ ቢሞክሩ የተሻለ ነው የሚሆነው። ምክንያቱም አሁን የያዙት እውነት ለመናገር ዘለፋ ነው ማለትና እየዘለፍኩኝ አይደለም፣ እየዘለፍኩ ሳይሆን ግን ደግሞ ምን አለ መሰላችሁ አንድ ግልጽ ነገር ልንገራችሁ። ያወሩ ሰማሁት አይደል? አንዴ እንድናደርግ ለምሳሌ ዴቭ የኦርቶዶክስ አገልጋይ ነው። ኦኬ፣ ስለራሱ ማውራት ይችላል እና ሁላችንም አንድ አይደለንም እና ስለዚህ ዘለፋውን ትተን ሀሳብ ላይ ብቻ ማተኮር ብንችል እሱ ስለሚጠቅመን ማለት ነው። ከሳትንም እንድንመለስ አይደል? እንደዛ ነው መሆን ያለበት እና የሳትንበትን መንገድ ከእግዚአብሔር ቃል ቢያሳዩን ቢሞግቱን። እውነት ለመናገር ያወሩት ነገር ለእኔም አልገባኝም ዴቭም አልገባኝም እያለ ነው። ስለዚህ ብታወሩበት ጥሩ ነው እንድንማማር ማለት ነው። አሁን እናንተ መምህር መርጌታ አሁን እኔ እርሶ ጋር ይቅርታ ቅድም አሁን ዴቭ ያልኩ ቅድም አልገባኝም እኔ ራሴ ማለት ነው። ዜዶ የተረዳበት ነገር አልገባኝም፣ ብታስረዳኝ ደስ ይለኛል ቢያንስ። እኔ የተናገርኩትና ያልገባው መጀመሪያ ላይ ዳኒ ሲጠይቅ እንትን ብለህ ነበረ ማለት ከአሁን በኋላ እንትን ብያለሁ ጸድቄያለሁ የሚል ነገር። ኦርቶዶክስ ደግሞ እንደዚህ አይነት ነገር የለም። ገብቶሃል? የዳኒ ጥያቄም አንደኛ የሚያደናገር ነው። ኦርቶዶክስ ድናችኋል በደፈናው ከምንድን ነው? ከኮሮና ነው ድናችኋል የሚልን ሁለቱ ያውሩና አንተ ስላልገባ እንቀጥላለን። ሁለቱ ያውሩና መሪጌታ እኮ አይ ዳኒ እኔም እኮ ከዳኒ ጥያቄ ከዴቭ ጥያቄ ስላለኝ ነው። ዴቭ ጥያቄ ስላለኝ እሱን ይጠይቀኛል። ዘዶ ነገረ ድነት ተምርሃል? ኦርቶዶክሳዊ ነገረ ድነት
ኦርቶዶክሳዊ ነገረ ድህነት የሚል ትምህርት ተምርሃል? አልተማርኩ። ኦኬ፣ እሱን በፒዲኤፍ በውስጥ ልክላለሁ ታነበዋለህ ማለት። አይ አሁን ሌላ ቦታ የሚያስተምሩትና አሁን በቃ አይ እንደዛ አይሻልም ታዲያ? እዛ ከእንትና ጋር ከመርጌታም ጋር እንደዛ ብትጻጻፉ ጥሩ ነው። እዚህ እንትን ከምትል እሱን አሁን በውስጥ ልክላለሁ ፒዲኤፉን። እንደዛ ከሆነ አሁን እኮ እንደዛ ከሆነ ከመርጌታም ጋር በውስጥ ተነጋገሩና አሁን ደግሞ እኛ ደግሞ መልስ እየሰጠን ነው። ነገራችን ላይ አስተምህሯችን አንድ ነው ብያለሁ። ስለዚህ የጠየቀኝን ጥያቄ ያልገባህን ጥያቄ አሁን በዚህ ዙሪያ አልገባኝ የምትለውን ጠይቀኝ። ቅድም ባልከው ነገር ላይ አልገባኝም። ምንድን ነው ያልገባኝ? ኦኬ፣ ለምሳሌ ድኛለሁ ባልኩ መሰለኝ ያልከው። አዎ ድኛለሁ እኔ ካሁን በኋላ እንትን እንደውም ፍርድ የለብኝም ብለሃል መጨረሻ ላይ ማለት ነው። እና ኦርቶዶክስ ደግሞ ፍርድ የለብኝም አትልም ማለት መጨረሻ ላይ ፍርድ እንዳለ እናምናለን። ኦርቶዶክስ ፍርድ እንዳለብን ደግሞ እናምናለን። ያን ደግሞ መጽሐፍ ቅዱስ ይናገራል። ዘዶ እሱን አይደለ ያልገባው እሱን አይደል የተናገርኩትም አለ። ሁለት ደቂቃ ስጠኝና እሱን ለምን እንዳልኩ ልንገርህ። ለምሳሌ በነገረ ድህነታችን ሰውን የሚያድነው በክርስቶስ የተደረገው በመስቀል ላይ የሞተውን ነው። ሰው ዓለምን ያዳነው ጌታችን ያዳነው ካልክ ከዘላለም ሞት ከኃጢአተኝነት ነው ክርስቶስ ያዳነው ዓለምን ያዳነው። ኦኬ፣ ከዘላለም ሞት ከዘላለም ጥፋት እግዚአብሔር ሰውን አድኗል። ስለዚህ ያንን ድነት አሰብት ስታደርግ ምን ታደርጋለህ? ልጅ ትሆናለህ። የማን ልጅ ትሆናለህ? የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ከሆንክ ደግሞ ገላትያ ምዕራፍ 3 ላይ ወደ መጨረሻ ቁጥር ላይ የእግዚአብሔር ልጆች ከሆናችሁ በክርስቶስ በኩል የአብርሃም ልጆች ናችሁ፣ የአብርሃም ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል። የምን ወራሾች ናቸው ከተባለ የእግዚአብሔር መንግስት ወራሾች ናችሁ። ምን ስለሆንክ? ልጅ ስለሆንክ ይላል። ስለዚህ ኦርቶዶክሳዊ ሰው እኔ ልጅ ከሆንኩ ምንድነው ወራሽ ነኝ ብሎ ማመን እንዳለበት ነው የማውቀው። የተማርኩትም እንደዛ ስለሆነ ከዛ ይሄ የመጀመሪያ ወይ ደግሞ በክርስቶስ የተሰጠው ድነት ይባላል። እየዳንን ነው ስንል እኮ እኛ በዚህ ድነት እየኖርን ነው ማለት እኮ ነው። ኦኬ፣ በዚህ ድነት እየኖርን ነው፣ እየዳንን ነው። መጨረሻ ላይ እንድናለን ሲባል ሌላ ድነት ሳይሆን የክብርን አክሊል እናገኛለን ማለታችን ነው። እኛ ኦርቶዶክሳውያን የክብርን አክሊል እናገኛለን። ቅድም ስትናገር ፕሮቴስታንቱም ተስማምተዋል፣ አንተም ማለት ነው። ይሄ አንተ የሚል ወደ አንተ የመምጣት ማለት ነው። ለምን መሰለህ? እነሱ የመሰላቸው አንተ ልክ የመጨረሻው ፍርድ አሁን ለምሳሌ በክርስቶስ ሁላችንም ድነናል፣ ጸድቀናል አይደለ? ግን ደግሞ የሚጠበቅብን ስራ አለ አይደለ? በህይወት እስካለን ድረስ እስከ ሞት ድረስ። ምክንያቱም ከእምነት ስራ ግድ አይ ያን ክሊር እንድታደርግልን ነው። ለዛ ነው እንትን እንዳይሉ ዘዶ ስራ እኮ ማለት ነው። ስራ ይኸውልህ፣ ከእነሱ የተስማማው ክርስቲያን ስለሆንክ ነው የሚሰራው። ይኸውልህ ዘድዬ፣ ስራ እኮ አንተ ክርስቲያን ስለሆንክ ስለዳንክ የእግዚአብሔር ልጅ ስለሆንክ ወራሽ ስለሆንክ ትሰራለህ እንጂ እኮ ኢስላም አሁን መካሄድ እጄ ይጸድቃለሁ እንደሚል መሰለህ። እኛ እኮ በስራ እንጸድቃለን ማለት አይደለም እኮ። እኛ የምንሰራው ስራ የእግዚአብሔር ልጆች ስለሆነን ክርስቲያኖች ስለሆነን ግዴታ ስራ እንሰራለን። ነገር ግን ሰው ሳያምን ስራ ይሰራለሁ ካለ ከንቱ ይደክማል እንጂ አይጸድቅም። ኦኬ፣ ሰው በስራ ብቻ የእምነት ህይወት የለውም። ስለዚህ እኛ ክርስቲያኖች የእግዚአብሔር ልጆች ስለሆነን ድሃዎችን እናበላለን፣ የተቸገሩትን እንረዳቸዋለን፣ እንዲሁም ደግሞ የምንችለውን ነገር እናደርጋለን እንጂ የእግዚአብሔር ልጅነት ለማግኘት የምንሰራው ስራ የለም። ክርስቶስ የሰራውን ስራ አሰብት በማድረግ ነው ልጅነት የምናገኘው። ሁለተኛ በመወለድ ነው የምናገኘው። ኦርቶዶክሳዊነት ይሄ ነው። ከዚህ ውጪ ሰው በክርስቶስ አላምን፣ ክርስቶስ አይጠቅመኝም፣ አይረባኝም፣ በስራ ይጸድቃለሁ ካለ ኢስላም ነው እሱ፣ ክርስቲያን አይደለም። ሲቀጥል መካ ሂዶ ስንት ሺህ ጨርሶ ምንድነው ሳሂህ አልቡኻሪ 15 ላይ የተጠቀሰው 15 እና 16 ላይ የተጠቀሰውን አምስቱ የእስላሞች ፒለርስን ብቻ ሰርተ የምትገባው ገነት የለም። ሰው የእግዚአብሔርን መንግስት የሚያገኘው በማመን ነው። ካመነ በኋላ ደግሞ እንደ ልጅነት ነው የሚኖረው። የክርስቶስን ትእዛዝ እየፈጸመ ይኖራል፣ ልጅ ስለሆነ ማለት ነው። ምክንያቱም አንደኛ ዮሐንስ መልእክት ቆይ እሺ የተረዳዳን ቢሆን ጥሩ ነው። አሁን አንተ ኦርቶዶክስ ነህ አይደለ? አዎ። ኦርቶዶክስ ሆነህ
የሚያጸድቅህ እምነቱ ነው ወይስ ስራህ ነው? መልስ። እኔ ልጅ ያደረግኩኝ ምንም ሳልሰራ ልጅ ሆኛለሁ ማለት ነው። ጠየቁኝ አይደለ መርዬ? እኔ ልጅ የሆንኩት ቆይ ስጠይቅ ብቻ መልስ። የምትጸድቀው ስራህ ነው ወይስ ደግሞ የምትጸድቀው አንተ በእምነትህ ነው ያልኩት። እምነት ይኸውልህ ልጅነት አግኝቻለሁ እኔ የጸደቅኩት በምን ነው? ልጅ ነኝ ማለት እኮ ወራሽ ነኝ ማለት እኮ ነው። መርዬ አላውቁም። በል አንተ የኦርቶዶክስ እምነት ተከታይ አይደለህም፣ በጭራሽ አይደለህም። ኦርቶዶክስ እንደዛ ሳይሆን ትምህርት እንደዛ ሳይሆን ትምህርት ሰገሌ ለብሲ ነው ዴቭ ነው አይደል? ስም ትምህርት እኔም ከሌላው ከምሰማው ለየት ስላለብኝ ነው። ለምን መሰለህ? እኛ እኮ አሁን እየተነጋገርን ያለ ነው ስለ ኢየሱስ ክርስቶስ የኢየሱስ ክርስቶስ ቤዛነቱን በእምነት ነው። በእምነት ምንም ያለ ምንም ስራ ማለት ነው። ያለ ምንም ስራ በእምነት የምናገኘው ልጅነት ነው፣ በጥምቀት ማለት ነው። እሱ አይደለም ክርክሩ፣ ጥያቄውም እሱ አይደለም። ከዛ በኋላ ላለው ነው አሁን ጥያቄ። ከዛ በኋላ ላለው የኦርቶዶክስ ትምህርት ጥያቄው ከዛ በኋላ ላለው ነው። አሁን ከልጅነት ካገኘ በኋላ ስራ አስፈላጊ ነው ወይስ ስራ አያስፈልግም? አሁን አንተ እያልክ ያለው ልጅ ስለሆንኩ ነው እንጂ የምሰራው ስራ አስፈላጊ አይነት አይደለም አይነት ነገር ትምህርት ነው። ትምህርት እንትን እያልክ ያለው ለዛ ነው። ያን ትግል ስታደርግ ነው ገደም አንድ መረጃ ልስጥህ። ለምሳሌ በመጽሐፍ ቅዱስ ማለት ነው፣ እኔ ሳይሆን መጽሐፍ ቅዱስ ልስጥህ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 3 ላውጣልህ። ኦኬ፣ አንደኛ ዮሐንስ መልእክት ምዕራፍ 3 ከዛ ነገረ ድነት አሳያለሁ በዚሁ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 እንዲህ ምን ያለ መሰለን? ኦኬ ለምሳሌ 3 ምን ይላል መሰለ? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። በማን ይኖራል? ዘሩ በተወለደው ሰው ይኖራልና። የማን ዘር? የእግዚአብሔር ዘር። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ከዛስ ጽድቅን የሚያደርግ ወንድሙንም ጽድቅን የማያደርግ ወንድሙን የማይወድ ከእግዚአብሔር አይደለም ይላል። ስለዚህ ከእግዚአብሔር የሆነ ሰው መልክ እግዚአብሔር ይባርከ። ቆይ ያዝልኝ፣ እሱን አስረድቼ ልሂድ። እሺ አሁን ይሄ መጽሐፍ ቅዱስ የሚናገረው የክፍል ጽድቅን የሚያደርግ ሰው የእግዚአብሔር ልጅ እንደሆነ፣ ጽድቅን የሚያደርግ ደግሞ የዲያብሎስ ልጅ እንደሆነ ነው። የሰው ልጅ በእምነት ብቻ ሳይሆን በተግባር ሰርቶ እንዲጸድቅበት ነው ጥቅስ የተጠቀሰው። እሺ በደንብ አንብበው። ጽድቅ የሚሰራው ምን ስለሆነ ነው? ጽድቅ የሚሰራው መርጌታዬ፣ ጽድቅ የሚሰራው አንድ ሰው የእግዚአብሔር ወገን የመሆኑ ምልክት ነው። ጽድቅ የሚሰራ ሰው፣ የማይሰራ ሰው ደግሞ የዲያብሎስ ወገን ነው። ይኸውልህ ጽድቅ የማትሰራ ከሆነ የዲያብሎስ እኮ እኔም እኮ ያልኩት መምሪ አንድ ላስረዳሁት በዚህ መምህር መርጌታ ላስረዳሁት። እኔ የኔን ሐሳብ እንድትረዱኝ እፈልጋለሁ። ላስረዳሁት ሳልጨርስ እኮ ነው መሀል የገቡት። እኔ ያልኩት ምንድነው? እኔ የእግዚአብሔር ልጅ ያገኘሁት በክርስቶስ በማመን የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅ ከሆንኩ በኋላ ግን ጽድቅን ስራ መስራት ግዴታ ነው። የምን ስለሆነ? የእግዚአብሔር ልጅ ስለሆንኩ። የእግዚአብሔር ልጅ ስለሆንኩ ደግሞ ፍሬ ማፍራት ግዴታዬ ነው። ይህንን ፍሬ ካልሰራው ከእግዚአብሔር አይደለም እያለ ይናገራል። ማለት አንድ ጥያቄ ልጠይቅ። የእግዚአብሔርን ልጅነት ያገኘው መቼ ነው? መቼ ነው? እኔ ሳምን ስጠመቅ ነው እግዚአብሔር ልጅነት ያገኘው። ዜዶ ሰምተዋል አይደል? ይሄ ልጅ ኦርቶዶክስ ነኝ ብለዋል አይደል? አንተ ኦርቶዶክስ ከሆንክ ኢየሱስ ክርስቶስን የተረዳኸውና ያመንከው በስንት ዓመት ነው? በስንት ዓመት ነው? እኔ ከአዛብ አይደለም የመጣሁት፣ ከአዛብ ወገን አይደለም የመጣሁት። እኔ የመጣሁት ከኦርቶዶክስ ቤት ነው። ከኦርቶዶክስ ቤት ወዳጅ መርጌታ አይደለ? ቆይ መርጌታዬ፣ እኔ የመጣሁት ከኦርቶዶክስ ስለሆነ የተጠመቅኩት በ40 ቀን ነው የተጠመቅኩት ማለት ነው።
ከዚያም በኋላ ግን በክርስትናዬ አደግኩኝ። ክርስቶስ ማን እንደሆነ አወቅኩኝ። ከዚያ በኋላ የዘላለም ሕይወት በእርሱ እንደሆነ አወቅኩኝ። በቃ አመንኩ። ሰው ሳያውቅ እንዴት ያምናል ብለህ ታስባለህ? እኔ ካወቅኩ በኋላ ነው ያመንኩት። የተጠመቅኩት ግን በልጅነቴ ነው። በ40 እና በ80 ቀን ልጅነትን አግኝቻለሁ። ይሄን አምናለሁ። በ40 እና በ80 ቀን ልጅነት አግኝቻለሁ አይባልም። 80 ቀን የሴቶች ነው፣ ያንተ ነው። በ40 ቀን እና ሴቶች ናቸው የሚያገኙት። ለመደባበር ፈልጎ ነው። ዝም ብለህ ስም ትፈርጃለህ እንደ መጽሐፍ ቅዱስ ሳታነብ። ይኸውልህ አሁን እኮ አንተ በመጀመሪያ እኔ ስታድግ እንደሆነ ያመንከው ነው የምትናገረው። ስለዚህ አንተ በ40 ቀን የተጠመቅከው ጥምቀት ልጅነትን አልሰጠህም። እንዳንተ አነጋገር ስታድግ ለምን አላመንክበትማ? በዚያ ጊዜ መይሳምንበት ነበር። መርጌታ እንደዛ ብያለሁ። ያልተናገርኩት እንዴት ለመናገር ይፈልግ? ተው፣ በሰው ሜዳ መጫወቻ ለምን ታደርጉናላችሁ? እኔም እኮ እሱን አይደለም መጀመሪያ እዚህ መጠየቅ አያስፈልግም። እነሱ መጀመሪያ ቅድም እኮ እኔ እኮ ብያቸዋለሁ ሁለታችሁንም። ዲብንም ብያለሁ፣ ግን ጥያቄ ስጠይቅ ኖ እንደዛ ማለት እኔ አላውቅም። በነገራችን ላይ ዴቭ ኦርቶዶክስ ሆነ አላውቅም። ኦርቶዶክስ ነኝ ብሏል። አሁን ኦርቶዶክስ እኔም እያልኩ ያለው ምን ታውቃለህ? ቅድም ያለው ትምህርት በቃ እንደውም አሁን አንተ ትምህርቱ አሁን የገለጽክበት እንትን ማለት ነው የጠቀስከው ጥቅስ ልክ አሁን ለምሳሌ አንተ ልጅነት ስታገኝ በቃ አንተ ሳትፈልጉ የምታረጉ አይነት ነው። ጽድቁ ማለት እንደዛ አይደለም። አንተ ተገደ የምታረጉ አይነት ሳይሆን አንተ ራስህ በራስህ በነፃ ፍቃድ የምታረጉ ስራ ነውና ጽድቅ ነው።